የኢትዮጵያን የግዛት አንድነትና የዜጎቿን ደህንነት የማረጋገጥ ኃላፊነት የተሸከመው የሀገር መከላከያ ሰራዊት ኢትዮጵያ በዘመናት ውስጥ የገጠሟትንና የሚገጥሟትን ፈተናዎች ድል በማድረግ ከፍታዋን አስጠብቆ ዛሬ ላይ ደርሷል። ባለፉት ጥቂት የለውጥ ዓመታት ደግሞ የሀገር መከላከያ ሰራዊትን አቅም ለማጎልበትና የዘመናዊ ትጥቆች ባለቤት ለማድረግ በርካታ ተቋማዊ የለውጥ ስራዎች ተከናውነዋል። የለውጥ ስራዎችን ተከትሎም በአስተማማኝ መልኩ ግዳጅ መፈጸም የሚችል ዘመናዊና የሀገር አለኝታ የሆነ ሰራዊት መገንባቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ኢትዮጵያ ከጥቂት ዓመታት በፊት የወታደር ልብስና ጫማ ሳይቀር ከውጭ ሀገራት ትገዛ እንደነበር ያስታወሱት ፊልድ ማርሻል ብርሃኑ በአሁኑ ወቅት ግን የጦር መሳሪያ ተተኳሾችን ማምረት ስለመጀመሩ አብራርተዋል። ያኔ ጥይት ለመግዛትም ችግር ነው። ምክንያቱም ወዲያው ወጥተህ እንደ ከረሜላ አይደለም የምትገዛው፣ ፕሮሰስ አለው። የዛሬ ዓመት ይልሃል፣ አንተ የምትፈልገው አሁን ነው እና በጣም አስቸጋሪ ሁኔታ ነው የነበረውና ቢያንስ በተተኳሽ ራሱን የማይችል አገር አይደለም የሚል ድምዳሜ ላይ ደረስንና አቅም እንገንባ ብለን አሁን የምታዩትና የታየ ያለውን ኢንዱስትሪ አፕግሬድ በማድረግ አዳዲስ አቅሞች በመጨመር ዘመኑ የደረሰበት ዲጂታል ደረጃ በማድረግ አሁን ቢያንስ ከባድ መሳሪያ፣ መካከለኛ መሳሪያና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ ነው ስራ ጀምሯል። የኢትዮጵያ መከላከያ ሰራዊት በአህጉር አቀፍና ቀጠናዊ የሰላም ማስከበር ተልእኮዎች በድል የተወጣቸው ዘመናዊ ሽሬ ግዳጆች የሰራዊቱን አቅም በገሃድ የሚናገሩ መሆናቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ ሰራዊቱ አሁን የደረሰበት አቅምና ደረጃም በራሱ አቅም የትጥቅ ዝግጁነቱን ያሟላ ብቻ ሳይሆን ለጎረቤት ሀገራት ሰላምና ደህንነት የሚተጋ አስተማማኝ ዘመናዊ ጦር አድርጎታል ነው ያሉት። ይሄ አቅም ለኛ ብቻ አይደለም ከኛም በላይ ነው እና ለትውልድ አስበን ማርኬት አስበን ነው የሰራ ነው። በጣም ምርጥ ኢንዱስትሪ ተገንብቷል ብዬ ነው የማስበው። የዚህ ኢንዱስትሪ ግንባታ ላይ የበላይ ኃላፊ ሆኜ ተሳክቶ ዛሬ ሳየው ለኢትዮጵያ ሕዝብና ለቀጣይ ትውልድ አንድ ነገር አበርክቻለሁ ብዬ አስባለሁ። የሆሚቾ ጥይት ፋብሪካ አሁን የደረሰበት አቅምና ደረጃ ላይ እንዲደርስ የጠቅላይ ሚኒስትር አብይ አህመድ ድጋፍና ክትትል ከፍ ያለ እንደነበር ኤታማዦር ሹሙ ተናግረዋል። የጥይት ፋብሪካው ባለሙያዎችና ኃላፊዎችም በልዩ ትኩረት መስራታቸውን አስታውቀዋል። የዚህ ኢንዱስትሪ ማኔጅመንት ቲሙ በጣም ጠንካራ ነው። አዲስ ቲም ነው። ኦልሞስት አዲስ የኢንዱስትሪ ማህበረሰብ እንደፈጠርን አድርገን ነው የምንቆጥረው። እነዚህ ሼዶች ድሮም ነበሩ፣ ሼዶቹ ነበሩ፣ ግን የወደሙ የቆሸሹ ሰው መጥቶ ሊያያቸው የሚጠየፋቸው ናቸው። አሁን እንደማንኛውም የዘመኑ ኢንዱስትሪ ተቀይሯል እና እዚህ ደርሰናል ማለት ነው። የሆሚቾ ጥይት ፋብሪካ ከቀላል እስከ ከባድ የጦር መሳሪያዎችን ጨምሮ የተለያዩ ጥይቶችን የማምረት አቅም ያለው ግዙፍ ፋብሪካ መሆኑ ተመላክቷል።